ሁለትና ሶስት ሆናችሁ አረብ ሀገር የምትሰሩ እህቶቼ እኔ ብዙ ማቀው ነገር አለ በጣም ብዙ በዚህ ዙሪያ ቪዲዮም አልሰራውም እስከዛሬ ድረስ እንደገና ደግሞ ዛሬ አንድ ኮሜንትም ተጽፎ ሳይ ለምን እኔ ራሱ ካለኝ ተሞክሮ ተነስቼ እንደውም ደግሞ ከማቀው ነገር ተነስቼ ለምንድነው ማልናገረው የኡነት እኛ ለአረቦች ማለቅለቅ ወይም ደግሞ ለአሰሪዎቻችን ማለቅለቅ በተለይ ትንሽ ከቆየን 2 አመት ከኔ ቀድማ ከነበረች ከኔ ቀድማ የነበረችው እኔን ባሉና አይን እንድታየኝ አሰሪ የምታረግ አበሻ አለች ሞልተዋል ምን አለች ሳይሆን ሞልተዋል እንደዚህ የሚያረጉ እህቶች አሉ የኡነት ነው የምላጥ እኔ ቤሩት በመሰራ ጊዜ 8 አመት አንዷ 6 አንዷ ደግሞ 4 አመት በ2 አመት ይለያያሉ እና ያቺ 8 አመት የቆየችው ቦዝ ናት ቦዝ ማለት በቃ ሁለተኛዋ አሰሪ ማለት ነው ሁለተኛዋ መዳም ናትና በቃ ሁለቱን እቺ 6 አመት የቆየችውንና 4 አመት የቆየችውን እንዲ ከፍ ዝቅ ታረጋቸዋለች እሷ ቁጭ ብላ ያን አርጊ አይ ካሉ ደግሞ ማለት ነው ለሴትዮዋ ትናገራለች እቺ ልጅ መጨረሻ ላይ ምን ገጠማት የሚለውን ደግሞ ነግራቸዋለሁ በደንብ አዳምጡ 2-3 ሆናችሁ የምትሰሩ ልጆች ቢከፋም ቢለማም እመኑኝ ደማችሁ ነው የሚሻላችሁ ይሄ ለመወደድ ማሽቃበጥ ለመወደድ ይውኝውኝ አረቦች ጋር ማለት ይቅርባችሁ እቺ ልጅ ምን እንደሆነች ብቻ መጨረሻ ላይ ተሰምታላችሁ እሺ በደንብ አዳምጡ ራስሽን በዚህ ውስጥ ፈትሽ 2 ሆነሽ 3 ሆነሽ የምትሰሪ ካለሽ ይሄን ቪዲዮ የምታይ ራስሽን ፈትሽ ከዛ እቺ ልጅ ምን ታረግልሻለች እነዚህ 2 ልጆች እንደዚህ ከፍ ዝቅ ያረገች ታሰራለች ከዛ እቺ 6 አመት የቆየችው ደግሞ 4 አመት የቆየችውን ያቺኛዋ እንደምታደርገው ለማረግ ትሞክራለች እቺ 4 አመት የቆየችው ልጅ እንደው እንባይ ተናነቃታል ሴትዮዋ ስትኖር በቃ ፒስ ናቸው ስራ አብረው ይሰራሉ ዕቃ አብረው ያጥባሉ ምናምን ሴትዮዋ ሳትኖር ስትቀር ግን ያቺ ከላይ ያለችው ስልክ ላይ ነች እነሱም ሁለቱን ታሰራለች ያቺ ከላይ ያለችው 8 አመት የቆየችው ደግሞ ክላስ ከሆነች እቺኛው ነው የ4 አመቷን ታሰራለች 4 አመት የቆየችው 6 አመት የቆየችው ደግሞ ቁጭ ትላለች ይታያችሁ ከዛ የሆነ ጊዜ እቺ 8 አመት የቆየችው ልጅ ረፍት እየወጣች ትመጣለች ከዛ እንግዲህ ያው ሴት ልጅ እኔ በሰው ሀገር ተሰዳ ገንዘብ ለመስራት እንጂ እኔ አላቅም እኔ እግዚአብሔር አምላክ እንደው ልቦና ይስጣቸው እንደሚያረጉ እህቶች ልቦና ይስጣቸው ሌላ ምንም አይደለምና እየወጣች ምን እያለች ለካ ፍቅረኛ ምናምን ትይዝላቸዋለች ከዛ እቺ 6 አመት የቆየችው ልጅ ስታውራ ምናምን ታያትና እኔ ምልሽ ፍቅረኛ ያለሽ እንደዚህ ሀገር ምናምን ትላለች ጃራ የለኝም ብላ ትሸመጥጣለች ከዛ እቺኛዋ 6 አመት የቆየችው መጣ ለ4 አመቷ እኔ ምልሽ እንትናኮ እንደዚህ ብላ ስታወራ ሰማሁኝ ፍቅረኛ አላት እንደዚህ ሀገር ረፍት ትወጣለች እሷ ነች በደንብ የምትወጣው ከወነሱ ከሁለቱ እሷ በጣም ትወጣለች ስለቆየች ሴትዮዋን የሆነ ቦታ ላይ ሄድ ነው ካለቻት ራሱ ሂጂ ነው የምትላት ከዛ አረን ያላቅም ትላታለች እቺ 4 አመት የቆየችው ማለት ነው ይሄን ታሪክ የምነግራችሁ በነገራችን ላይ አንድ ህንጻ ላይ ነበርን ቤሩት ላይ አንድ ህንጻ ላይ ነበርን ገባችሁ አንድ ህንጻ ላይ ነበርንና ከዛ እኔ ብዙ ጊዜ ቆሻሻ ስጥል እቺ 4 አመት የቆየችው ልጅ ሁሌ ነበር ማገኛትና ብቻሽን መስሪው ትለኛለች አው ብቻዬን መስሪው እኔ ቆንጆ ስንት ሰው አለ አንቺ ቤት ትለኛለች 3 ልጆችና 2 ባልና ሚስቶች በቃ ማንም የለም ከዛ ላታ ቀን ከማጋቱ ያለሽ አለች አራኒ ብቻዬን ነው ሙሉ እናቴ ቀን እኔ ብቻዬን ነው ሙሉ በቃ ስራዬን ጨርሳለሁ ከፈለኩኝ የሆነ ምግብ እየሰራው በላለሁ ቤት ውስጥ ካሜራ የለም አለች ቤት ውስጥ እንግዲህ እንደማቀው ካሜራ የለም ደግሞ ካሜራ ቢኖርም እኔ ከራበኝ ምግብ እንደምበላ ያውቃሉ አልኳት ወይ ታደለሽ አለች ምን ሆነሽ ነው ስላ እኛ ቤት እኮ ይኸውልሽ 3 ነን እንዴት እንደሚያደርጋቸው አለች ምን ነው ስላት አይ ተይኝ እስኪ አለች እንዴ አረ ምን ሆነሽ ነው ምናምን ስላት ይኸውልሽ አንድ 8 አመት የቆየች ልጅ አለች አንድ 6 አመት እኔ 4 አመት ነው የቆየሁት እንዴት እንደሆነ ሌላ ቀን አጫውትሻለሁ ብላ ሌላ ቀን ተገናኝተን ስታወራኝ በቃ እኔ አሁን የነገርኳችሁ ነገር እንዳጠቃላይ ነገረችኝ ማለት ነው ከዛች 8 አመት የቆየችው ልጅ ታረግዛለች ስታረግዝ ሆዷ እየገፋ ይመጣል እናትዬ ማለች እቺ አረብየው እኔ ምልሽ ትላታለች ሆድሽ ለምንድን ነው እንደዚህ እየወጣ ነው ምናምን ስትላት ቦርጭ ነው ትላታለች አቤት ስትደበርባት ቦርጭ ነው ትላታለች ከዛ እቺ 6 አመት የቆየችውን ጠራችና ሴትይቷ ማለት ነው እኔ ምልሽ አለቻት ጓደኛችሁ ቡኖና ነው ሆዷ እንደዚህ የሆነ ነው 1-6 ወር ምናምን ነው ሰጣ እንዴ እሷ እኮ አርግዛለች አለቻት አንዱ ሄዳ ዝርግፍ አረገቻት ማለት ነው ከዛ መጣች ሴትየዋ እየሮጠች
የዛን ቀን ሙሉ ህንጻው ነው የተሰማው። ሙሉ ህንጻው ነው የሰማው። ሙሉ ህንጻው እንደው በአረብኛ መናገር እችላለሁ። በነገራችን ላይ ምን እንደተባለ እኔ በጣም ነው የገረመኝ። እና እኔ በዛ ሰዓት 2 አመት ምናምን ሆኖኝ ነበር። አረብኛ በጣም ነበር የምችለውና ከዛ እንዴ ምን እየተፈጠረ ነው አልኩ። እኔ ቤት ውስጥ ብቻ ነው የምውለው። በሩን ከፈት አድርኩኝና ቁልፉ ማለት ነው። በነገራችን ላይ እኔ ሰዎች ሲሄዱ እኔንም ቆልፉ ቤቱ ክፍት ነው የሚሆነው ማለት ነው። እኔንም ቆልፉ ከውስጥ ከዛ ከፍቼ ቆሻሻ መጠን መስዬ ስወርድ ታይ ተሰብስበዋል። ይሄው እሷ አርግዝሻል ብላኛለች። ሶስቱንም ሰራተኛ ታች ይዛ ወርዳ ማለት ነው። እሷ አርግዝሻል ብላኛለች። እሷን ግን አልጠየቅኳትም። አርግዝሻል ብላ ጠይቃለች። አራን ያላረግዝኩም ትላለች። እቺ 8 አመት እንደው ግራ ገብቷት ሜዳው ምድሩ ጮውባት ነው ዞሮባት። ከዛ ናኪም ቤት እንዴት ትላታለች። አልሄድም አለች። እቺ 8 አመት የቆየችው አልሄድም ስትል ቀጥታ ሹርጣ ፖሊስ ድውል አረገችና ጠራቻላት። ከዛ ፖሊሶቹ እጅና እጇን አንጠልጥለው ወደ ሆስፒታል ሲወስዷት የ6 ወር እርጉዝ ናት። እንደው ሴትዮዋ አበደች። ለካ በነገራችን ላይ ብዙ ሚስጥር ደብቀውላታል እነሱ። ኢቭን እያመሸች እየመጣች የሰራተኛ ክላስ ውጭ ላይ ነው። እሺ ውጭ ላይ ነው። አሁን ለምሳሌ እንደዚህ ከሆነ ቤቱ ማለት ፎቁ እንደዚህ ከሆነ የነሱ ማደሪያ እንደዛ ውጭ ላይ ነበርና እሷ ወጣ ፈታ ስትል ምናምን እነዚህ 2 ልጆች ማለት ነው ይደብቁላት ነበረ። ኢቭን አንዳንዴ ሴትዮዋ ስራ ፈልጋ ራሱ ማታ ላይ ሰጣራቸው ደውላ እሷ ሲሏት እሷ ጸጉሯን እየታጠበች ነው፣ ሻወር እየወሰደች ነው እንዴ ነው እያለው ይሸፋፈኑላት ነበር። እሷ ግን የት ነበረች? ውጪ ስትፍታታ ነበረ አርግዛ ምናምን እንደ ድራማ። ከዛ በኋላ ብዙ ጊዜ ከሴትዮዋ ጋር አጣልታታለች እቺን የ6 አመቷን ብዙ ጊዜ። ከዛ እኔ ምልሽ እንደዚህ ብዙ ጊዜ ተናግሬሻለሁ ይቅርታ አርጊልኝ ምናምን ብላ ሴትዮዋ ልጅቷን ይቅርታ መጠየቅ፣ እቺ የ6 አመቷ ደግሞ የ4 አመቷ ልጅ መጣ ይቅርታ መጠየቅ። ጓደኛዬ እኔ በማወቅም ባለማወቅም ብዙ ጊዜ እኔ ቆሜ ቃስ አጥብሻለሁ ምናምን ይቅርታ አርጊልኝ፣ እሷ እኮ እንደዚህ ስታረገኝ ስለነበረ ነው አለች። ከዛችኛዋ አረ ችግር የለውም እህቴ እኔም እኮ አውቃለሁ ምናምን ተባብለው ይቅርታ ሁለቱም ተጠያይቀው ሴትዮዋንም ይቅርታኛ ካጠፋን ይቅርታ አድርጊልን ብለው ከዛ ሴትዮዋም ሁለቱንም ይቅርታ ጠይቃ ያቺኛዋን ወደ ፖሊስ ጣቢያ ያለ ልብስ ያለምን ወደ ፖሊስ ጣቢያ ውርውር ደሞዟ ሳትወስድ የ3 ወር ደሞዝ ሳትወስድ ፖሊስ ጣቢያ ገብታው እርፍ። ከዛ በፊት ግን ብዙ ነገር ከሴትዮዋ ጋር አጠቋቁራቸዋለች ብዙ ጊዜ። እሷ ልብስ እየተኮሰች ልብስ ተቃጥሎ እሷ ስልኳን እያወራች ማለት ነው ልብስ ተቃጥሎ እሷ ነው ያቃጠለችው ብላ ይቻ 4 አመት በቆየችው ላይ ታላክ ካለች ወስዳ 6 አመት በቆየችው ላይ ታላክ ካለች እንዴት ተቃጠለ ስትላት ስልክ እያወራች ነው ያቻታለሁ ስልክ እያወራች ነው ያቃጠለችው እያለች ስንት ከሴትዮዋ ጋር አጣልታታለች። ይቻ 4 አመት የቆየችው ልጅ እኔ አንዳንዴ አይኗ ቀይ ሆኖ ነው ማለት ምን ሆነሽ ነው ለምንድን እንደዚህ አይነሽ መቀለው ስላት እኛ ቤት ብታይ ያለው ነገር አንቺ አታውቂም ትላለች። አንዱን እኮ መስራት እንደው ምን አይነት መገላገል እንደሆነ ፈጣሪ ወዳሽል ብቻሽን ስትሰሪ እውነት ፈጣሪ የሚወደውን ሰው ከሰው ጋር አይቀላቅለውም። በአረብ ሀገር ብቻውን እንዲሰራ ነው የሚተወዋለች። ምን ይሄን ያህል እያልኩ ብዙ ጊዜ ጠይቃት ነበር እንደዚህ በደንብ ከማወቄ በፊትና 2-3 ሆናችሁ የምትሰሩ ልጆች በሆነ አጋጣሚ መውደቃችሁ አይቀርም። እባካችሁ እርስ በራሳችሁ ራሳችሁን ተጠባበቁ። እኔ አለቃ ነኝ እኔ ቦዝ ነኝ ምናምን አትበሉ። እኔው በስነ ስርዓት የማቀውን ነገር ነው ብዙ ማቃቸው ነገሮች አሉ። እኔ ቤሩት በነበርኩበት ጊዜ በተለያየ አጋጣሚ ሱፐርማርኬት ሄዳለሁ ምናምን እና በተለይ ቆሻሻ ስጥል ብዙ ነገር ነው የምሰማው ብዙ ነገር ነው የማየው። እኛ ጋር ደግሞ እስከ 12ኛ ነበረው ፎቁና አብዛኞቹ አበሾች ሰራተኞች ነበራቸው። 2 ሆነው የሚሰሩ ነበሩ። አንድ ብቻው መስራ አብዛኞቹ 3 ሆነው የሚሰሩ 4 ሆነው የሚሰሩ እኔ ግርም ነበር የሚለኝ ማለት ነውና ብዙ ጊዜ እንደዚህ 2-3 ሆነው የሚያወሩ ማለት ነው የሚሰሩ። አንዷ በቃ ሆድ ብሷ ታያታለሽ። አንዷ ምን ሆነሽ ነው ስትያት ለመናገር እንኳን ካፏ አታወጣም። ለምን ድንገት ለዛች ከተናገረችብኝስ ብላ ትፈራለች። እና 2 ሆናችሁ 3 ሆናችሁ የምትሰሩ ልጆች እባካችሁ አንቺ ብትታመም የምትደርስልሽ ጎንሽ አለችው አበሻ ናት። ብትራቢ አብራሽ የምትራበው እሷ ናት። ይሄ ለአሰሪ ማሽቃበጥ ይቅርብሽ። አንቺ 2 አመት 3 አመት እሷን በለጥሽ ማለት የሆነ እንትን ላይ ተቀመጥሽ አይምሰልሽ። ራስሽን አትካቢ አትቆልሊ። ይኸውልሽ ከፍ ማለት ይኸው መዘቅዘቅን ያመጣል። እቺ 8 አመት ሙሉ ሆኖኛል ብላ እንዲህ ስትንጠባረር የነበረች ልጅ የ3 ወር ደሞዟን ሳትወስድ ልብሷን ሳትወስድ የገዛችው ወርቅ ነበር ወርቋን ሳትወስድ ብዙ አልነገርኳችሁ ነገር ከርቸሌን የወረደችው። ግን እነዚህ ጓደኞቿ ፈሪያ እግዚአብሔር ስላላቸው ደሞዟን ተቀብለው በባንክ ወርቆቿን ምናምን እቺ 6 አመት የቆየችው ልጅ የ4 አመቷ ስትነግረኝ 6 አመት የቆየችው ልጅ ወደ ኢትዮጵያ ደርሳ ለመመለስ ስትሄድ ወስዳ በእጇን የሰጠቻት። እንደዚህ መልካም የሚሆኑት አንቺ በመታረጊላቸው መልካምነት ነው። አብረውሽ የሚሰሩት አበሾች እባካችሁ ራሳችሁን በራሳችሁ ጉርጓድ አትቆፍሩ።
ለራሳችሁ ጉድጓድ አትቆፍሩ። እነሱ እርስ በርሳችሁ ሳትስማሙ ሲያዩ ሲቀሩ ማለት ነው የሆነ አንዳችሁን ሊያወጡ ይችላሉ። ምን እንደሚያስቡ አታውቁምና እባካችሁ እንደው በፈጠራችሁ አምላክ አረብ ሀገር ስትሰሩ 2 እና 3 ሆናችሁ የሰው ሀገር ነው ያላችሁት፣ ባዕድ ላይ ነው ያላችሁት። አንቺ ብትታመሚ የሆነ ነገር ብትሆኚ ብትወድቅ የምታነሳሽ እህትሽ ናት። እነሱ እንዳይመስልሽ እነሱ እሷ እኮ እያሉ ሲያወሩልሽ አንቺ ከሷ በፊት ስለነበርሽ እውነት እንዳይመስልሽ። የሆነችን ከን ካገኙብሽ አውጥተው ነው የሚጥሉሽ። የሆነችን ከን ካገኙብሽ ከርቻሌ ነው የሚያስገቡሽ። ይሄው ነው እየነገርኩሽ ነው። የዛን ቀን የተሰማው እንደገና ደግሞ ስንት ሳምንት ሙሉ ሲወራ እንደነበረ እኛ ቤት ሁላ ሲወራ ነበር። እኛ ቤት እያለች እኔ ሴትዮ ራሱ እንዴት እንደዚህ ታረጋለች እያለች በጣም የኔ ሴትዮ ራሱ እኔ ስጠይቀኝ አረ እኔ አላቃቸውም ነው ማለት። እኔ አላቃቸውም እንዴ አለ እንዴ እዚህ ግቢ አበሻ ነኝ እኮ ሲጫጫሁ እኮ እንዴ ያሉ ሲጮህ እኮ ምንድነው ብዬ ነበረ። እንደዛ ሆኖ ነው እንዴ ምናምን ያልኩት ሽምጥጥ ነው ያረኩት ማለት ነው። እና እባካችሁ ገመናችሁን ተጠባበቁ፣ እርስ በርስ ተጠባበቁ። እርስ በርስ እስቲ እዛ እንደው አገር ላይ ያለ መስማማት ያለው አይበቃም ደግሞ በሰው ሀገር እንደው ልታግዝሽ ልትረዳሽ የመጣችው እህትሽን እንደ በታች አድርገሽ የምትያት ምን በወጣት እህትሽ እኮ ናት። የእናትሽ ልጅ እኮ ናት። ኢትዮጵያዊ እኮ ናት። ተጋገዙ፣ ተሳሰቡ። እርስ በርሳችሁ ጉድጓድ አትቆፍሩ ለራሳችሁ። እሺ እኔ እንግዲህ ይሄንን ነው የምላችሁ። 2-3 ሆናችሁ የምትሰሩ ልጆች ፈጣሪ አምላክ ልቦና ይስጣችሁ። መልካሞቹን ክፉ የምታደርጉ ክፉዎቹ ደግሞ መልካም ሁኑ። እሺ መልካም እየሰሩ አንቺ ቀድመሽ ስለመጣሽ ክፉ እንደሆነች ለሴትዮሽ የምትናገር ልቦና ይስጥሽ። ያቺ እንደዛ ስታረግ ብዙ እንደዛ ስታረጋቸው ኖራ ያን ሁሉ ጊዜ ይሄው ግን በአጋጣሚ እሷ ወረደችበት ማለት ነው። ከርቸሌ ልጇን የወለደችው እዛ ምን የሚባል ሆስፒታል ሄዳ ነው ቤይሩት ላይ። ከዛ ልጇን ከወለደች በኋላ ከአንድ ወር በኋላ መልሰው እስር ቤት ስንት ጊዜ ታስራ ወደ ኢትዮጵያ ራሱ እንደገባች እንደው ፈጣሪ ሆይ ስለዚህ ምን እንደሚገጥምሽ ምን እንደሚደርስብሽ ምን እንደሚቆፈርልሽ አታቂምና በራስሽ ላይ ማትፈልጊውን ነገር አብራሽ በመሰራ አበሻም ትሁን ምንም ትሁን አትፈጽምባት። እሷ የፈጣሪ ፍጥረት ናት። እግዚአብሔር ነው እቺን ነፍስ ያመጣት። ህይወት ለመለወጥ ወደ ሀገር ሰው ሀገር ቢሰደድ አንድ ሰው በእጅሽ መጫወቻ ከሷ ቀድሜን የመጣሁት ብለሽ በእጅሽ መጫወቻ አታድርጊያት። አንቺ ነገር ምን ላይ እንደምትወድቂ አታቂምና እባካችሁ ራሳችሁን ጠብቁ። በዚህ ልክ ጨካኝ አትሁኑ እርስ በራሳችሁ ለማለት እወዳለሁኝ። ቤተሰቦቼ፣ አክባሪዎቼ፣ ፋሚሊዎቼ ስለምትከታተሉኝ በጣም አመሰግናለሁ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሴት ሃርድ ወርከር ነሽ። እንዳንቺ አይነት ሴት እዚች ምድር ላይ የለችም፣ ልትኖርም አትችልም። አንቺ ብቻ ነሽ። ሁሌም ቢሆን ወደ ህልምሽ እየሄድሽ አመሰግናለሁ።